በአዲሱ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? በመጨረሻም ሽመልስ ያደራጃቸው ሸኔ አባላትና ሌላኛው በጃልመሮ የሚመራው አቦ ሸኔ የሶሻል ሚዲያ ፍጥጫ ውስጥ ገብቷል። ከቀናቶች በፊት የኦሮሚያ ሰላምና ጸጥታ ክፍል ጣቱን አሸባሪው ለመቀሰር ተጠያቂነትን ገሸሽ ያደረገ ሲሆን በዘሩ ለተም ሸኔ በጦር አመራሩ ጅረና አማካኝነት ጥቃቱን ያደረሰው የሽመልስ ሸኔ ነው እኛ አይደለንም በማለት መልእክቱን አጋርቷል። በዚህ በሁለት ሰው በላ ኃይሎች የሚደረገው ይጣት መጠቆቆም መስኪን ንጹሃን ኦርቶዶክሳንን እንደቅጠል ያረገፈ ሲሆን በዙሪያም ግልጽ የሆነውን የሽመልስን ሸኔ ጉድና እነማን ናቸው ስለሚለው ዝርዝር መረጃዎችን ሰጣችኋለሁ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የአልቃይዳ ኳስ ተገኝቷል። አብዛኛው ባለና የኦርቶዶክስን ቤት ያቃጠለ ብራና መጽሐፍት ያቃጠለ ካህን ያረደ ፍርድ ተቀበለ ብለን ንገረን። እኛ ዘረኝነትን የምንቃወም ሰዎች ነን። በመጨረሻም የቅዱስ ሲኖዶስ ዋና ስራ አስኪያጅ የሆኑት አቡነ ሳዊሮስና ሌሎችም አባቶች በጋራ በሆነ በአዲስ አበባ የሚገኙ የሰላምና ጸጥታ ዘርፍ ኃላፊት ከሆኑት ባለስልጣናት ጋር ተወያዩ። በዚህም አባቶች ለመንግስት የመጨረሻ ማስጠንቀቂያና ስለደረሰው አደጋ ዙሪያ ወሳኝ የተባሉ ጥያቄዎችን ያቀረቡ ሲሆን ይህንን ውይይት የተመለከቱ በርካታ አማንያንም ከፍተኛ ትችቶችን ሰንዝረዋል። በዙሪያም መረጃዎችን እንልውጣለን። እረፉ ዘመመ ብላችሁ የሰው ቤት አትክፉ። እሾህ ለማሳመር አበባ አታርግፉ። በመጨረሻም የተፈራው ደረሰ። የአምቦ ዩኒቨርሲቲ ተማሪዎች የአርሲ ወንድሞቻቸውን እልቂት ተከትሎ አደባባይ ወጥተው ያወገዙት ሲሆን የሽመልስ ያሰማራቸው ጥጋበኛ ታጣቂዎች መሳሪያን ደግነው ሰልፉን አታድርጉም ቢሏቸውም እነሱ ግን በጀግንነትና በቆራጥነት ወንድሞቻችን እያለቁ መማር ከብዶናል፣ አሁን እኛ ላይ የደገናችሁትን መሳሪያ ለጠላት ተጠቀሙበት፣ እኛ ሰላማዊ ተማሪዎች ነን ሲሉ የተናገሩት ንግግር በሀገሪቱ በሚገኙ ዩኒቨርሲቲ ተማሪዎች ዘንድ ከፍተኛ መነሳሳትን ፈጥሯል። በዚህ ጉዳይ የአምቦ ተማሪዎችና የገጠማቸው ከባ እንዲሁም የተናገሩትን ነገር በዝርዝር እንመለከታለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። በአዲሱ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? እጅህ ደምን ያፈሳል፣ ምላስ ግን ባሰት ያመካኛል። እርስ በርሳችሁን በክፋት ትጣላላችሁ፣ የንጹሃን ደም ግን ከመሬት ወደኔ ይጮሃል። በአርሲ ምድር የንጹሃን ኦርቶዶክሳውያን ደም እንደ ጎርፍ መፍሰሱን ተከትሎ የኢትዮጵያ ሕዝብና መላው ዓለም በአንድነት ሲቆጣ ግፉን የፈጸሙት የጥፋት መዋቅሮች አሁን ፍጹም ፍርሃትና ድንጋጤ ውስጥ ወድቀው እርስ በርስ በከባድ የሶሻል ሚዲያ ጦርነት ውስጥ ገብቷል። ከቀናቶች በፊት የኦሮሚያ ሰላምና ጸጥታ ዘርፍ ኃላፊ ጣቱን በጫካው ታጣቂ ላይ በመቀሰር ተጠያቂነትን ከራሱ ላይ ገሸሽ ለማድረግ ሲሞክር በዛሬው ዕለት ደግሞ በጃልመሮ የሚመራው ሸኔ በጦር አመራሩ ጅሬኛ አማካኝነት ጥቃቱን ያደረሰው በሽመልስ አብዲሳ በድብቅ በሰለጠኑና በሚደገፉ ቡድኖች ነው፣ እኛ እጃችን የለበትም ሲል በይፋ ምላሽ ሰጥቷል። እነዚህ ሁለት ሰው በላ ኃይሎች እርስ በርስ ጣት ሲጠቃቀሱ በመሃል እንደ ቅጠል የረገፉት ግን ምስኪን ባለማተቦች ናቸው። የሽመልስ ሸኔና የጃልመሮ ሸኔ የተባባሉትን አስነዋሪ ሚስጥር ዛሬ ማስረጃዎችን እየመዘዝን ፊት ለፊት እንጋፈጣቸዋለን። የዛሬ በአደባባይ ያለው ፍጥጫ በስተጀርባ የረቀቀ ወንጀል ሰንሰለት አለው። በጥናትና በማስረጃዎች እንደተረጋገጠው የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በመንግስት መዋቅር ውስጥ የራስ የላቸውን በሚስጥር የሚደግፋቸውን ለልዩ ተልዕኮ የሚንቀሳቀሱ ቡድኖች ወይም የሽመልስ ሸኔን አደራጅቷል። የእነዚህ ቡድኖች ዋነኛ ተልዕኮ ምንድነው? ከበላይ ከሚሰጣቸው አቅጣጫ መሰረት ባሲና በተለያዩ አካባቢዎች በማንነትና በእምነት ሊያነጣጥረ ጥቃት መፈጸም፣ አብያተ ክርስቲያናትን ማቃጠልና ህዝብን ማፈናቀል ነው። ይህንን ዘግናኝ ድርጊት ፈጽሞ ሲያበቁ ህዝቡ ጩኸቱን አደባባይ ሲያወጣው የመንግስት የጸጥታ ኃላፊዎች ወጥተው ድርጊቱን የፈጸመው አሸባሪው ኦነግ ሸኔ ነው ማለት ጣታቸውን ወደ ጫካው መቀሰር ተጠያቂነትን ያሸሻሉ። ይህ መግደልና ወደ ሌላ ማላከክ ለዓመታት የተካኑበት ስልታዊ የወንጀል ድራማቸው ነው። በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት እታገላለሁ ያለ በጃልመሮ የሚመራውና ጫካ የገባው ሸኔ ለሀገር
ለሀገር ስጋት ለህዝብ ታላቅ ጉዳት የሆነ ተወዳዳሪ የማይገኝለት የዘመኑ ባንዳ መሆኑን በተግባር አስመስክሯል። የቡድን ስለ ነጻነት ቢሰብክም በተግባር ግን ንጹሃን ዜጎችን ከመኪና ላይ የወረደ በማገት በሰው ላይ የንግድ ድርድር በመክፈት ከፍተኛ ገንዘብ በመጠየቅ ማፊያነቱን ማሳይቷል። ይባስ ብሎም መረጃ ሰጥታቸዋል በሚል ሰበብ ከራሱ ጉያ የወጡትን ከልጅነቱ ጀምሮ ያሳደጉትን ምስኪን የኦሮሞ ገበሬዎች እናቶችና አባቶች ሳይቀር እያረደ የገዛ ወገኑ የሚበላ ጨካኝ ስብስብ ሆኗል። ዛሬ የዚህ ስብስብ የጦር አመራር ጅሬና ወጥቶ እኛ እጃችን የለበትም የሽመልሽ ሰዎች ናቸው የፈጁት ቢልም ንጹሃን ዜጎችን በማንነት በማጥቃት ረገድ ሁለቱም እኩል የደም እጅ እንዳላቸው በታሪክ መዝገብ ላይ ሰፍሮ ይቀመጣሉ። የኦሮሚያ ጸጥታ ቢሮ ኃላፊ ጫካውን ሲከስ ጫካ አመራር ጅሬኛ ደግሞ ቤተመንግስቱን ይከሳል። የሁለት ሰው በላ ኃይሎች ጣት መጠቃቆም የሚያረጋግጠው አንድ ታላቅ እውነት አለ። ሁለቱም ኃይሎች የንጹሃን ደም የጠገቡ የሀገርና የህዝብ ጠላቶች ናቸው። አንዱ በመንግስትና በመቋቅርና በህጋዊ ጭንብል ተሸፍኖ ንጹሃንን ያስገርፋል። ሌላኛው ደግሞ በጫካና በብረት ተማምኖ የገዛ እናት አባቱን ይበድላል። እነዚህን የሽመልስ ሸኔና የጃልመሮ ሸኔዎች ከኢትዮጵያ ምድር ተጠራርገው እስካልጠፉ ድረስ በሀገራችን ሰላምና መረጋጋት ፍቅር ይሰፍናል ብሎ ማሰብ ፍጹም አላዋቂነትና የዋህነት ነው። ህዝቡ ከእንግዲህ በእነዚህ ሁለት ባንዶች የፕሮፓጋንዳ ድራማ ሊታለል አይገባም። ሁለቱም የአንድ ሳንቲም ሁለት ገጽታዎች ናቸው። የሽመልስ አብዲሳ መዋቅርና የጃልመሮ ሸኔ እርስ በርስ የጀመሩት የጣት መጠቋቆም ፍጥጫ ባርስ የፈሰው የንጹሃን ባለማተቦች ደም ምን ያህል የሁለቱንም ጭንብል እንደገፈፈው ያሳየ ነው። አንዱ ጥቃት ፈጽሞ ወደ ሌላው ሲላከክ፣ ሌላኛው ደግሞ ምስክርነቱን በአደባባይ ሲያወጣ እውነት ፍንትው ብሎ ይወጣል። እናንተስ የሽመልስ ሸኔና የጃልመሮ ሸኔ እርስ በርስ መካሰሳቸውን የጅሬኛ መግለጫና እነዚህን የጥፋት ኃይሎች በሀገራቸው ላይ ያደረሱት ያለውን መራር እልቂት ስትመለከቱ ምን ትላላችሁ? ሰላምስ የሚመጣው እነዚህ ሁለት ባንዶች ሙሉ ለሙሉ ከምድር ሲጠፉ አይደለምን? ሐሳባችሁን ኮሜንት ላይ ያስፍሩልኝ። ሰላሳ ዓመት ተቀጣ። የኦርቶዶክስን ቤት ያቃጠለ፣ ብራና መጽሐፍት ያቃጠለ፣ ካህን ያረደ፣ ፍርድ ተቀበለ ብለህ ንገረን። ምንድነው እያለባበሱ ማለት? የህዝቡን እምነት በዚህ ደረጃ መገዳደር ይሄ በየትኛውም ዘመን ላይ አደረገ። ምናልባት በነ ዮዲት ጉዲት፣ ምናልባት በነ ግራኝ አህመድ ዘመን ካልሆነ በስተቀር ቤተክርስቲያን በዚህ በብልጽግና ዘመን ላይ እንደገጠማት አይነት ችግር ገጥሟት ያውቃል። ዘረኝነትን የምንቃወም ሰዎች ነን። ረኞች በላቸው ከሚመጣው ተክሏ መንጋውን የማይጠብቁ ከሆነ መንጋው ራሱን ለመከላከል መቁረጥ አለበት። በአርሲ ምድር የተፈጸመው ሰቆቃን ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስና ሌሎችም ሊቃነ ጳጳሳት በአዲስ አበባ ከሚገኙ የሰላምና ጸጥታ ዘርፍ ከፍተኛ ባለስልጣናት ጋር ፊት ለፊት ተፋጠዋል። አባቶች ለመንግስት የመጨረሻ የተባለውን ቀይ መስመር ያሰመሩ ሲሆን 3 የማይታጠፉ ወሳኝ ጥያቄዎችንም ሰንዝሯል። ታዲያ ይህንን ተከትሎ መላው ምዕመን በታላቅ ቁጣም ተነስቷል። በሬ ከሰረቀ ሌባ ጋር እንዴት ለፍለጋ ባንድ ላይ ይወጣል በሚለው ጥንታዊ ብሂል የመንግስትን የሴራ ፖለቲካ ያጋለጡት ወጣቶች አሁን በሀገራችን እየተካሄደ ያለው ዘመቻ የዮዲት ጉዲትና የአህመድ ግራኝን የጥፋት ታሪክ በኦርቶዶክስ ላይ መድገም ፍላጎት መሆኑንም በአደባባይ ተናግረዋል። ወጣቶቹ ለአባቶች ባስተላለፉት እሳታማ መልእክት አባቶቻችን ሆይ አትድከሙ፣ ከፊት ምሩን፣ እኛ እንከተላለን ሲሉ ምን አይነት ታሪካዊ ውሳኔን ወሰኑ? የዮዲት ጉዲትና የግራኝ አህመድ ታሪካዊ ዳራ ዛሬ ከአርሲ እውነት ጋር እንዴት ይገጣጠማል? ዛሬ እውነቱን ፊት ለፊት እንዘረግፈዋለን። የቅዱስ ሲኖዶስ ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስና የበላይ አባቶች ከመንግስት ኃላፊዎች ጋር ባደረጉት ውይይት ላይ 3 መሰረታዊና ቆራጥ ጥያቄዎችን አስቀምጠዋል። አንደኛ፣ የተፈናቀሉትን ንጹሃን ኦርቶዶክሳውያን በአስቸኳይ ወደ ቀያቸውና ወደ ስፍራቸው እንዲመለሱ። ሁለተኛ፣ በእሳት የጋዩትን የወደሙት አብያተ ክርስቲያናት በመንግስት ወጪ ዳግም እንዲሰሩ። ሶስተኛ፣ ለህዝቡ ወቅታዊ ሲሆን ዘላቂ የሰላም ስርዓት እንዲዘረጋና ወንጀለኞች ለህግ እንዲቀርቡ የሚል ነው። ነገር ግን ይህንን ውይይት የተመለከተው በሚሊዮን የሚቆጠር ምዕመን የመንግስት የዓመታትን ድራማ በሚገባ ስለሚወቅ ትልቅ ትችቱን ሰንዝሯል። ህዝቡ የሚጠቀመው ታላቅ ብሂል አለ። በሬ ከሰረቀ ሌባ ጋር እንዴት ለፍለጋ በአንድ ላይ ይወጣል? መሬት ላይ ጥቃቱን የሚያስፈጽሙት በድብቅ ገና እናስኮርፋቸዋለን እያሉ መመሪያ የሚሰጡት ባለስልጣናት እያሉ ዛሬ እሳቱን ካጠፉ በኋላ መልሰው ከቤተ ክርስቲያን ጋር አብሮ ለሰላም እንደሚፈልጉ አድርጎ መቅረባቸው ፍጹም መዘባበቻ ሆኗል። አንድ መሪ ህዝብ አስተዳድራለሁ እያለ በውጭ ሀገር መሪዎች እልቂት አዝኖ በገዛ ዜጎቹ ላይ ግን መርጦ የሚያለቅስበት ስርዓት የመጨረሻው የሞራል ውድቀት ላይ መድረሳችንን ምዕመኑ በቁጭት ገልጿል። ዛሬ በአርሲና በተለያዩ ክልሎች በኦርቶዶክስ ያለ የሚፈጸመው ስልታዊ ጥቃት አዲስ አይደለም። የታሪክ ምሁራንና ምዕመናን እንደሚናገሩት የዛሬዎቹ ጽንፈኞች ከጀርባቸው ያሉ መሪዎች ዓላማቸው የዮዲት ጉዲትና የአህመድ ግራኝን የታሪክ ጥፋት በኢትዮጵያ ላይ መድገም ነው። የዮዲት ጉዲት ታሪካዊ ዳራ በ10ኛው ክፍለ ዘመን የተነሳችው ዮዲት ጉዲት
የኦርቶዶክስ እምነትንና ታሪካዊውን የአክሱም ስልጣኔ ከምድረገጽ ለማጥፋት በክፋት የተነሳች መሪ ነበረች። ጥንታዊውን የቤተ ክርስቲያናችንን ታቃጥል፣ ታቦታቱንም ታረክስ፣ ሊቃውንትና ካህናትንም በግፍ ትጨፈጭፍ ነበር። የዛሬዎቹም ጽንፈኞች የአርሲን ታሪካዊ ቤተ ክርስቲያናት ሲያቃጥሉ ዓላማቸው ያንኑ የዮዲት ጉዲትን የጥፋት አሻራ መድገም ነው። ሁለተኛ የአህመድ ግራኝ ታሪካዊ ዳራ። በ16ኛው ክፍለ ዘመን የተነሳው የአህመድ ግራኝ ወረራም እንዲሁ የክርስቲያኑን ማህበረሰብ ማንነት ሙሉ በሙሉ ለመደምሰስ የታለመ ነበር። ታላላቅ ገዳማትንና የአምላክ መሮችን አመድ ከማድረጉም በላይ ምዕመናኑ እምነታቸውን እንዲክዱ አስገዳጅ መራር ስቃዮችንም ያደርስ ነበር። ዛሬ በአርሲ ወረዳዎች ላይና እናቶችና አባቶች ማተባቸውን ባለመበጠሳቸው ብቻ በቀን ብርሃን ሲታረዱ፣ ታሪካዊ ቅዱስ ገብርኤል ቤተክርስቲያን ሲቃጠል ህዝቡ የተመለከተው የወቅቱን ጽንፈኞች ሳይሆን ያንን ጥንታዊ የዮዲት ጉዲትና የአህመድ ግራኝን መንፈስ ዛሬ በመንግስት መዋቅር ታግዞ ሲመጣ ነው። የአሁኑ ዘመን ምዕመናን ወጣቶች ግን እንደ ቀድሞ ዘመን መዘናጋትን አይፈልጉም። ከነዚህ በሬውን ከሰረቁና የዮዲት ጉዲትን አዋጅ በድብቅ ከሚያውጁ ባለስልጣናት ጋር በአንድ ጠረጴዛ ዙሪያ መቀመጥ የሰላም መፍትሄ እንደማያመጣ ወጣቶቹ ይናገራሉ። ይህ አይነቱ ስብሰባ ጊዜና ጉልበት ማባከን ብቻም እንደሆነ ያምናሉ። እረፉ፣ ዘመመ ብላችሁ የሰው ቤት አትክፉ፣ እሾህ ለማሳመር አበባ አታርግፉ። እረፍ። በመሆኑም የአርሲና የመላው ኢትዮጵያ ወጣቶች ለአቡነ ሳዊሮስና ለቅዱስ ሲኖዶስ አባቶች ፍጹም የሰላና ቁራጥ መልእክትንም አስተላልፈዋል። አባቶቻችን ሆይ አትድከሙ። ሰላም ከማይፈልጉና እምነታችንን ከሚያጠፉ ኃይሎች ጋር መነጋገር ይበቃናል። አሁን የእናንተን ትእዛዝ ብቻ ነው የምንጠባበቀው። ከቻላችሁ ጉዳዩን ቁረጡነትና ከፊት ሆናችሁ ምሩን። እኛ ልጆቻችሁ እስከ መጨረሻው ሕይወት መስዋዕትነት ድረስ ከኋላችሁ ለመከተል ዝግጁ ነን ብሏል። የወጣቶቹ አቋም ከ90 ሚሊዮን ወጣቶች ንቅናቄ ዲጂታሉ መድረክ ሰብሮ ወደ ተግባራዊ የህልውና መከላከያ ታሪክ እየተሸጋገረ መሆኑን ያረጋገጠበት ታላቅ ክስተት መሆኑ ተመዝግቧል። የአቡነ ሳዊሮስ የመጨረሻ ማስጠንቀቂያና ምዕመናኑ የሰነዘሩት የሰላ ትችት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእንግዲህ በሰላም ስም የምትደረግን ማጭበርበር እንደማትቀበል ያሳየችበት ነው። የዮዲት ጉዲትና የአህመድ ግራኝ መንፈስ ዛሬ በባለስልጣናቱ ዝምታ ቢነሳም ወጣቶቹ ግን የአባቶቻቸውን ትእዛዝ ተጠባብቀው ለመመከት ቆርጦም ተነስተዋል። እናንተስ ወጣቶቹ ለአባቶች ያቀረቡትን ቁረጡና ምሩን ኋላችሁ እንከተላለን የሚለውን ቆራጥ ጥሪና የመንግስትን የሌባና በሬስ ፖለቲካ ስትመለከቱ ምን ትላላችሁ? የታሪካዊ ፍጥጫ ቤተክርስቲያን ሁሉና እንዴት ይወስነዋል? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በመጨረሻም ባለስልጣናቱ ክፉኛ ሲሰጉትና ሲፈሩት የነበረው እውነታ በአምቦ ምድር ተከስቷል። በአርሲ የተፈጸመውን ዘግናኝ የባለማተቦች እልቂት ተከትሎ ልክ እንደ ደሴዎቹ ጀግና ባለማተቦች ማህበር የአምቦ ዩኒቨርሲቲ ተማሪዎች ምድርን ያንቀጠቀጠ በጀግንነት የተሞላ ሰላማዊ ሰልፍን አድርጓል። ሽመልስ አብዲሳ ያሰማራቸው ጥጋበኛ ታጣቂዎችና የወደቀው የጸጥታ መዋቅር መሳሪያን በተማሪዎች ላይ ደግነው ሰልፍን አታድርጉ በማለት ቢያስፈራሩም ተማሪዎቹ ግን ፍርሃትን በቁጣና ጽናት ቀይሮታል። የቤተክርስቲያናችንም ያመናል እነሱ እየተቀሉ እኛ መማር አንችልም ሲሉ መሳሪያ ከደገኑ ታጣቂዎች ጋር ፊት ለፊት የተፋጠጡት የዩኒቨርሲቲ ወጣቶች ጀግንነት የፖለቲካውን ሚዛን እንዴት ቀለበሰው? ዛሬ እውነቱን ፊት ለፊት እንነጋገራለን። የአምቦ ዩኒቨርሲቲ ተማሪዎች ያደረጉት ሰላማዊ ሰልፍ ከሁሉ በላይ ባለስልጣናቱን ያስደነገጠው በተማሪዎቹ ቁራጥነት ነው። ተማሪዎቹ ሰልፍ እንዳታደርጉ ታጣቂዎች መሳሪያ ደግነው ሲያስፈራሯቸው የጀግንነት መልእክትን በአደባባይ ሰንዝሯል። እናንተ አሁን እኛ ላይ ደገናችሁትን መሳሪያ ለአርሲ ወንድሞቻችን ስንጮ አታድርጉ እያላችሁ ከመዛት ይልቁንም ይህንን መሳሪያ ለጠላት ተጠቅማችሁበት ቢሆን ኖሮ በአርሲ አንድም ንጹሃን ዜጋ አንድም ታሪክ የቤተክርስቲያን ባልተቃጠለ ነበር አሉ። የተማሪዎቹ ንግግር የመንግስትን የጸጥታ መዋቅር ጭንብል ሙሉ በሙሉ የገፈፈ ጽንፈኞችንና ወንጀለኞችን ከመጠበቅ ይልቅ ፍትህ የጠየቁትን ወጣቶች ላይ መሳሪያ መግጠም መምረጣቸውን ፍንትው አድርጎ ያሳየ ታሪካዊ ማስረጃ ነው። ተማሪዎቹ በመግለጫቸው ላይ ያሳዩት ሌላኛው ታላቅ ሴት የህሊና ጩኸት ነው። እኛ የአባቶቻችን ቤተክርስቲያናችንን ያመናል አሉ። እነሱ በገዛ ቂያቸው ሲታረዱና ሲቀሉ እኛ እዚህ ዩኒቨርሲቲ ውስጥ መማር ፍጹም የህሊና ክስረት ነው ሲሉ ተቆሟቸውንም ገልጿል። በአርሲ የፈሰሰው የንጹሃን ደም በአምቦ ዩኒቨርሲቲ የሰላምና የመማር የማስተማር ሂደቱን ሙሉ በሙሉ አቁሙታል። የተማሪዎቹ የመማር አድማ ለባለስልጣናቱ ፍጹም የማይጠበቅና ያልታሰበ ድንጋጤንም ፈጥሯል።
ምክንያቱም ይህ ንቅናቄ በአምቦ ብቻ ተወስኖ የሚቀር ሲሆን ወደ ሌሎች የመላው ሀገሪቱ ዩኒቨርሲቲዎች እየተስፋፋ መሆኑን በመረጃ ያረጋግጡልናል። ይህ የአምቦ ዩኒቨርሲቲ ተማሪዎች ዛሬ ያሳዩት ንቅናቄ በኢትዮጵያ ታሪክ ውስጥ የተማሪዎች ንቅናቄ ምን አይነት ኃይል እንዳለው በድጋሚ ያስመሰከረ ነው። የታሪክ ምሁራን የዛሬዎቹ ወጣቶችን ንቅናቄ በ1990ዎቹና ሰባዎቹ የተነሳው ታላቅ ከተማሪዎች ንቅናቄ ጋር እያመሳሰሉት ይገኛል። ያኔ ጀግኖቹ ተማሪዎች መሬት ላራሹ በሚል መሪ ቃል የጭሰኛውን ስርዓትና የግፈኛውን አገዛዝ ፊት ለፊት በመጋፈጥ ለከፍተኛ ጀግንነት ተዋድቀዋል። ዛሬ ደግሞ የአምቦ ዩኒቨርሲቲ ወጣቶች ለአርሲ ባለማተቦች እልቂት በመቆም ለስልጣን ፍርፋሪ ህልናቸውን የሸጡ ባለስልጣናት ፊት ለፊት በመጋፈጥ ያንኑ የአባቶቻቸውን ጀግንነት በተግባር ደግሞታል። ሁለቱም ንቅናቄዎች የግፍና የጭቆና ስርዓትን የመቆም የንጹሃን መብትና ህልውና የማስከበር ዋነኛ ዓላማ ያላቸው ሆኖ የዛሬዎቹ የአምቦ ተማሪዎች የጭሰኛውን ስርዓት ከተቃወሙ ጀግኖች ጋር በአንድ ታሪክ መዝገብ ላይ በክብር ይሰለፋሉ። የአምቦ ዩኒቨርሲቲ ተማሪዎች ምድርን ያንቀጠቀጠው የጀግንነት ሰላማዊ ሰልፍ በአርሲ የፈሰሰውን የንጹሃን ባለማተቦች ደም መሬት ላይ እንዳልቀረ ትልቅ ማረጋገጫ ነው። ወጣቶቹ የታሪክን ጥሪ ተቀብለው ራሳቸውን ለፍትህ ሰጥተዋል። የመንግስትን ጭንብልና የካድሬዎችን ዝምታም ሰባብሮታል። እናንተስ የአምቦ ዩኒቨርሲቲ ተማሪዎች መሳሪያ ከደገኑ ታጣቂዎች ጋር ፊት ለፊት የተፋጠጡበትን ጀግንነትና የግራኛ አህመድ ታሪክ በአርሲ ሲደገም በአሮጌ ቪዲዮ ህዝብን ለማደንዘዝ የተሞከረው የመንግስትን ሴራና የተማሪዎቹን የመሬት ላራሹ ታሪክ ንቅናቄ ስታነጻጽሩት ምን ትላላችሁ? የተማሪዎች ንቅናቄ በሀገራችን ለሚፈለገው ፍትህ ትልቅ ዋስትና ያመጣምን? አስተያየቶቻችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።